በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሊቨርፑል፣ ቶተንሃም ከማንቸስተር ዩናይትድ እንዲሁም ሰንደርላንድ ከአርሰናል የሚያደርጓቸው ጨዋታዎች ይጠበቃሉ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በቀጥታ ስርጭቱ ፕሮፋይል ነክ በሆኑ ጉዳዮችና በአጫጭር እግር ኳሳዊ መረጃዎቹ እየደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግ 11ኛ ሳምንትን አስመልክቶ ወደ እናንተ በልዩ ልዩ ጥንቅሮች ልንደርስ ነው። ላይክ፣ ፎሎ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ወደ ሌሎች ፕሮግራሙ እንዲደርስ እንድታደርጉ እንጠይቃለን። አብሮነታችሁ አይለየን። 11ኛ ሳምንት የእንግሊዝ ፕሪሚየር ሊግን የ10ሩ ሳምንት የእንግሊዝ ፕሪሚየር ሊግ ውጤቶች ቅኝትን በዳሰሳችን የምናተኩርባቸው ጉዳዮች ናቸው። የፕሪሚየር ሊጉ 11ኛ ሳምንት መርሃ ግብር ዛሬ ቀን 9 ሰዓት ከ30 ቶተንሃም ሆትስፐር ማንቸስተር ዩናይትድን በሚያስተናግድበት ጨዋታ ይጀምራል። ማንቸስተር ዩናይትድ በፕሪሚየር ሊጉ ከቶተንሃም ጋር ባደረጋቸው ያለፉት 5 ጨዋታዎች በ3ቱ ተሸንፎ 2ቱን አቻ የተለያየ ሲሆን ማሸነፍ አልቻለም። በጥቅምት ወር ያደረጓቸውን 3ቱንም የሊግ ጨዋታዎች ያሸነፉት አሰልጣኝ ሩበን አሞሪም በእርግጥም ቡድናቸው እየተሻሻለ መሆኑን ለማሳየት ከሜዳቸው ውጪ ከቶተንሃም ሆትስፐር ጋር የሚያደርጉት ጨዋታ ይጠበቃል። በቅርብ ጊዜያት በማንቸስተር ዩናይትድ ላይ ያለውን የበላይነት እያሳየ የሚገኘው ቶተንሃም ሆትስፐር ዛሬም በ10ኛ ሳምንት የለንደን ደርቢ በቼልሲ ከደረሰበት ሽንፈት ለማገገም ይጫወታል። ዩናይትድ ከየትኛውም የአውሮፓ ውድድር ውጭ እንዲሆን አንዱ ምክንያት የሆነው ቶተንሃም በተጠናቀቁ ዓመት በተገናኙበት የዩሮፓ ሊግ ፍጻሜ ጨዋታ 1-0 ማሸነፉም ይታወሳል። ቶተንሃም ከማንቸስተር ዩናይትድ የተገናኙባቸው ያለፉት 4 ተከታታይ ጨዋታዎች ሁሉንም ያሸነፈ ሲሆን ዛሬ ድል ከቀናው ከሊቨርፑል በመቀጠል ቀይ ሰይጣናቱን በ5 ተከታታይ ጨዋታዎች ያሸነፈ ሁለተኛው ክለብ ይሆናል። ሁለቱም ቡድኖች በእኩል 17 ነጥብ በግብ ክፍያ ተበላልጠው መቀመጣቸው ሌላኛው ጨዋታውን እንዲጠበቅ ያደረገው ክስተት ነው። በዩናይትድ በኩልም ለረጅም ጊዜ ጉዳት ላይ የነበረው ሊሳንድሮ ማርቲኔዝ ልምምድ ቢጀምርም ለጨዋታው ግን የማይደርስ ተጫዋች መሆኑ ተመልክቷል። በባለሜዳዎቹ በኩል ደግሞ ጄምስ ማዲሰን፣ ዲያን ኩሉቨስኪ፣ ቤን ዴቪስ እና የቪ ቢሱማ በጉዳት የማይሰለፉ ተጫዋቾች ሆነዋል። የዶሚኒክ ሶላንኬ፣ ሉካስ ቤርግቫል እና መሐመድ ኩዱስ መሰለፍም አልተረጋገጠም። ሁለቱ ቡድኖች ከአሁን በፊት 204 ጊዜ የተገናኙ ሲሆን ማንቸስተር ዩናይትድ 96 ጊዜ በማሸነፍ የበላይነት አለው። ቶተንሃም ደግሞ 57 ጊዜ አሸንፏል። ውድ ተመልካቾች ከፉትቦል ማዕድ የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎችን አስመልክቶ ወደ እናንተ በልዩ ጥንቅሩ እየደረሰ ነው። ላይክ፣ ሰብስክራይብ፣ ፎሎ በማድረግ መረጃችን ወደ ሌሎች እንዲዳረስ እንድታደርጉ እንጠይቃለን። ፉትቦል ማዕድ በፌስቡክ፣ ዩቲዩብ እና ቲክቶክም እንደሚገኝ ለማስታወስ እንወዳለን። በሌላ ዛሬ 11ኛ ፕሪሚየር ሊግ ተጠባቂ መርሃ ግብር በሁሉም ውድድሮች ባለፉት 8 ጨዋታዎች ምንም ግብ ያልተቆጠረበት የሊጉ መሪ አርሰናል ወደ ስታዲየም ኦፍ ላይት አቅንቶ ምሽቱ 2 ሰዓት ከ30 ላይ በጥሩ ብቃት ላይ የሚገኘውን ሰንደርላንድን ይገጥማል። ስዊዘርላንዳዊ የቀድሞ መድፈኛ ግራኒት ዣካ የቀድሞ ክለቡን በተቃራኒ በሚገጥምበት የምሽቱ ጨዋታ የሰሜን ለንደኑ ክለብ መሪነቱን ለማጠናከር ወደ ሜዳ ይገባል። ቼልሲ አሰልጣኝ ጋሪ ኦኔልን ያሰናበተውን ወልቭስን ምሽት 5 ሰዓት ላይ በስታንፎርድ ብሪጅ ያስተናግዳል። በሌሎች የዛሬ ጨዋታዎች ኤቨርተን ከፉላም እንዲሁም ዌስትሃም ከበርንሌይ በተመሳሳይ ምሽት 12 ሰዓት ከ30 ላይ ይገናኛሉ። ፕሪሚየር ሊጉ ነገ ሲቀጥል ምሽት 1 ሰዓት ከ30 ላይ ማንቸስተር ሲቲ ሊቨርፑልን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ፔፕ ጋርዲዮላ ሲቲን እየመሩ ሊቨርፑልን በሚገጥሙበት የነገ ምሽቱ ጨዋታ 1000 እና ከዚያ በላይ ጨዋታዎችን መምራት ከቻሉ አሰልጣኞች ተርታ ስማቸው ማስፈረም ይችላሉ። በዘመናዊ እግር ኳስ ግንባር ቀደምትነት ከሚጠቀሱ አሰልጣኞች አንዱ የሆኑት ስፓኒያርዱ አሰልጣኝ በባርሴሎና ዋናውና ሁለተኛው ቡድን እንዲሁም በባየር ሙኒክ እና ማንቸስተር ሲቲ በአሰልጣኝነት በመሯቸው 999 ጨዋታዎች 715 ያህሉን በድል ተወጥተዋል። አሰልጣኝነትን ሲጀምሩ አንድም ቀን 1000 ጨዋታዎችን እመራለሁ የሚል ግምት ያልነበራቸው ፔፕ የዚህ ስኬት የተለየ ትርጉም እንዳለው ይናገራሉ። ማንቸስተር ሲቲዎች ካለፉት 5 የሊጉ ጨዋታዎች 4ቱን አሸንፈው በአንዱ ሽንፈት ያስተናገዱ ሲሆን ሊቨርፑል በአንጻሩ ባለፈው ሳምንት አስቶን ቪላ በመርታት በሊጉ ከ4 ተከታታይ ሽንፈት በኋላ ወደ ድል ተመልሷል። ሁለቱ ቡድኖች በፕሪሚየር ሊግ እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች ሊቨርፑል 2ቱን በማሸነፍ የበላይነት አለው። ማንቸስተር ሲቲ በአንዱ ጨዋታ ድል ሲቀናው በቀሪ 2 ጨዋታዎች ደግሞ አቻ ተለያይተዋል። በሌሎች የነገ ጨዋታዎች ብሬንትፎርድ ከኒውካስል፣ አስቶን ቪላ ከበርንመዝ፣ ክሪስታል ፓላስ ከብራይተን እንዲሁም ኖቲንግሃም ፎረስት ከሊድስ ዩናይትድ በተመሳሳይ 11 ሰዓት ላይ ጨዋታቸውን ያደርጋሉ። ፕሪሚየር ሊጉን አርሰናል ከተከታዩ ማንቸስተር ሲቲ በ6 ነጥብ ርቆ በ25 ነጥብ እየመራ ይገኛል።
በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ዳሰሳችን ቀጥሎ የምናየው ደግሞ የጨዋታ ግምትን ይሆናል። ማንቸስተር ሲቲ ከሊቨርፑል እና ቶተንሃም ከማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት። 11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ሲከናወኑ ቶተንሃም ከማንቸስተር ዩናይትድ፣ ማንቸስተር ሲቲ ከአምናው ሻምፒዮን ሊቨርፑል የሚያደርጓቸው ጨዋታዎች ይጠበቃሉ። ሊጉን በመምራት ላይ የሚገኘው አርሰናልም ከሰንደርላንድ ጋር ጠንካራ ፉክክር ይጠብቀዋል። የቢቢሲው እግር ኳስ ተንታኝ ክሪስ ሁተን ጨዋታዎቹን እንደሚከተለው ገምግመዋል። ቅዳሜ ቶተንሃም ከማንቸስተር ዩናይትድ። ቶተንሃም በሜዳው ጥሩ መንቀሳቀስ ባለመቻሉ ለመገመት ይከብዳል። ቡድኑ በሜዳው ካደረጋቸው 4 ጨዋታዎች 1 ነጥብ ብቻ ማግኘቱና ጎሎችን አለማስቆጠሩ ትልቅ ችግር ነው። ዩናይትድ ጥሩ መሻሻል ቢያሳይም ከሜዳው ውጭ በሚያደርጋቸው ጨዋታዎች ገና እምነት አላሳደርኩም ይለናል ክሪስ ሁተን። ባለፈው ዓመት 4 ጊዜ ተገናኝተው ስፐርስ አሸንፏል። ዘንድሮ ዩናይትድን ባስቀድመም ጨዋታው አቻ እንደሚጠናቀቅ ገምታለሁ ሲል 1-1 እንደሚለያዩ ግምቱን አስቀምጧል። ሌላኛው ሁተን ግምት የሰጠበት የቅዳሜ ጨዋታ ኤቨርተን ከፉልሃም የሚያደርጉት ነው። ኤቨርተን ባለፈው ሳምንት ከሰንደርላንድ ጋር በመጀመሪያው አጋማሽ ጥሩ ተንቀሳቅሷል። ቡድኑ የአጥቂ ችግሩ እንዳለበት ሆኖ አሁንም እየታየ ይገኛል። ይህ ችግሩ ፉልሃም ከተከታታይ 4 ሽንፈት በኋላ በሊጉ ግርጌ ላይ የሚገኘውን ወልቭስን አሸንፏል። ይህ ጨዋታ ብዙ ጎሎች የሚቆጠሩበት አይመስልም። ስለዚህም 1-1 እንደሚጠናቀቅ ግምቱን አስቀምጧል። ዌስትሃም ከበርንሌይ። ዌስትሃም ባለፈው ሳምንት ኒውካስልን ባሸነፈበት መልኩ ይጫወታል። አንዳንድ ተጫዋቾችም ጥሩ መንቀሳቀስ ችለዋል። በርንሌይ ጠንካራ ተፎካካሪ መሆኑን አሳይቷል። ግምት 2-1። ሌላኛው ደግሞ ሰንደርላንድ ከአርሴናል የሚያደርጉት ጨዋታ ነው። ሰንደርላንድ ጨዋታቸውን በማጥቃት መጀመሩ ውጤታማ ቢያደርገውም ከአርሰናል ጋር የሚያዋጣው አካሄድ አይመስልም ሲል ክሪስ ሁተን ያስታውቃል። አርሰናል ጥሩ ሳይንቀሳቀስ ማስሸነፍ እንደሚችል ከስላቪያ ፕራግ ጋር ያደረገው የቻምፒየንስ ሊግ ምሽት ምስክር ነው። የቡድኑን አጨዋወት ጥያቄ ውስጥ የሚያስገቡ ሰዎች ቢኖሩም ዋናው ግብ ስኬታማ መሆን ነው ይለናል ክሪስ ሁተን። አርሰናል በብዛት 1-0 የሚያሸንፍ ቡድን ቢሆንም ብዙ ጎሎችንም የሚያስቆጥርባቸው ጨዋታዎች አሉ ሲል 2-0 ሰንደርላንድ እንደሚያሸንፍ ግምቱን አስቀምጧል። ቸልሲ ከወልቭስ። ቸልሲ በዓለም የክለቦች ዋንጫ ምክንያት ተጫዋቾችን ማፈራረቅ እንደተገደደ አሰልጣኝ ኤንዞ ማሬስካ ገልጸዋል። ለቡድኑ ወጣ ለመሆን አንደኛው ምክንያት ቢሆንም ወልቭስ ካለበት አቋም አንጻር ጨዋታው የሚከብዳቸው አይሆንም። ወልቭስ በበኩሉ በሚፈለገው ልክ እየተንቀሳቀሰ አይደለም። አሰልጣኝ ቪክቶር ፔሬራም ተሰናብተዋል። በዚህ ሁሉ ውጣ ውረድ ውስጥ በመሆኑ ቸልሲ ወልቭስን በቀላሉ 2-0 እንደሚያሸንፍ ነው ክሪስ ሁተን ግምቱን ያስቀምጠው። ወደ እሁድ ጨዋታዎች እናልፋለን። አስቶን ቪላ ከበርንመዝ። ቪላ ውጤታማ በመሆን የጀመረው ጉዞ ባለፈው ሳምንት አንፊልድ ላይ ተቋጭቷል። በርንመዝ ለየትኛውም ቡድን አስቸጋሪ ሊሆን ይችላል። አሰልጣኝ ኡናይ ኤምሬ በታክቲክ ረገድ ባመኑበት መንገድ መጓዛቸው ከሊቨርፑል ጋር ዋጋ አስከፍሏቸዋል። በርንመዝም ይህንን መንገድ ሊከተል ይችላል። ባለፈው ዓመት በርንመዝ ባለቀ ሰዓት አስቆጥሮ አቻ መለያየታቸውም ይታወሳል። በዚህም ጨዋታ 1-1 እንደሚለያዩ ክሪስ ሁተን ገምተዋል። የእሁድ ሌላኛው ጨዋታ ብሬንትፈርድ ከኒውካስል የሚያደርጉት ነው። ኒውካስል ባለፈው ሳምንት በዌስትሃም ሲሸነፍ ሌላ ቡድን መስሎ ነበር። ቡድኑ በመከላከል ረገድ ጥሩ ቢሆንም ጎሎችን አያስቆጥርም። ብሬንትፎርድ በመልሶ ማጥቃት መጫወትን የሚመርጥ ቡድን ነው። ከዚህ አኳያ ግምቱ 0-0 መሆኑን ብሬንትፎርድ ከኒውካስል የሚያደርጉትን ጨዋታ ክሪስ ሁተን አስገምቷል። ክሪስታል ፓላስ ከብራይተን። ይህን ጨዋታ ባለፈው ዓመት ፓላስ ከሜዳው ውጭ አሸንፈዋል። ሁለቱ ቡድኖች በሊጉ አጋማሽ ላይ ተቀራርበውም ተቀምጠዋል። ባለፈው ሳምንት ሁለቱም ቡድኖች በቀላሉ አሸንፈዋል። ፓላስ በአውሮፓ በሳምንቱ አጋማሽ መድረክ ባይጫወትም እንደሚያሸንፍ ገምት ነበር ሲል ተናግሯል። 1-1 እንደሚለያዩ ነው አጠቃላይ ግምቱን ያስቀመጠው። ሌላኛው የእሁድ ጨዋታ ኖቲንጋም ፎረስት ከሊድስ የሚያደርጉት ነው። ሁለቱ ቡድኖች የተሻለ ውጤት ለማስመዝገብ በሚጫወቱበት መርሃ ግብር ላይ እንገኛለን። ፎረስት ባለፈው ሳምንት ዩናይትድን ለማሸነፍ ተቃርቦ እንደነበርም ይታወሳል። አሰልጣኙ ሾን ዳይች የመጀመሪያ ድላቸውን አላስመዘገቡም እስካሁን። ሊድስ ከሜዳው ውጪ ጎል አስቆጥሮ ነጥብ ማግኘት የቻለው ወልቭስ ሜዳ ላይ ነው። ከሜዳው ውጪ ያለው ደካማ ጉዞ ለፎረስት መልካም እድል ይመስላል ይላል የሊድስን ደካማነት ባሳየበት ምልከታው። በዚህም ፎረስት በሜዳው 2-0 ሊድስን እንደሚያሸንፍ ገምቷል። በመጨረሻም የቢቢሲው እግር ኳስ ተንታኝ ክሪስ ሁተን ግምቱን ያስቀመጠው በሳምንቱ ተጠባቂ ጨዋታ ነው። ማንቸስተር ሲቲ ከሊቨርፑል በሚያደርጉት ሊቨርፑል ደካማ ጉዞ ማብቃቱን የሚያረጋግጥበት ጨዋታ ይሆናል። ላለፉት ዓመታት ሁለቱ ቡድኖች አቻ ቢለያዩም ይህ ግን ለማሸነፍ የሚጥሩበት ጨዋታ እንደሚሆን እገምታለሁ ሲል ክሪስ ሁተን ግምቱን አስቀምጧል። ዋንጫው የአርሴናል በመሆኑ ማንም ጨዋታውን ያሸነፍ ለሁለተኛ ደረጃ የሚደረግ ፉክክር ነው የሚሆነው ሲል ክሪስ ሁተን አብራርቷል። ሁለቱም ቡድኖች ከመድፈኞቹ ጋር የሚፎካከሩት የመፎካከሪያ ደረጃ ላይ አይገኙም ሲልም ነው ግምቱን ያከለው። በዚህ ማንቸስተር ሲቲ 2-1 ጨዋታውን እንደሚያሸንፍ ግምቱን አስቀምጧል።
ፉትቦል ማዕድ በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ ወደ እናንተ ወደ ተመልካቾቹ እየደረሰ ይገኛል። አሁን ደግሞ የ10 ሳምንቱ የእንግሊዝ ፕሪምየር ሊግ ውጤቶች ምን ያሳዩናል የሚለውን ሰፊውን የዘ አትሌቲክ ሀተታን ያስቃኝናል። ላይክ፣ ሰብስክራይብ እና ሼር በማድረግ ይህ መረጃ ወደ ሌሎች እንዲደርስ እንድታደርጉ በድጋሚ እንጠይቃለን። የፕሪሚየር ሊጉ 10 ሳምንት ውጤት ስለ ሊጉ መጨረሻ ምን ይነግረናል? የእንግሊዝ ፕሪሚየር ሊግ ከተጀመረ 11ኛ ሳምንት ማስቆጠሩን ስናስበው ጊዜው ምን ያህል ልብ ሳንለው እንደሄደ እንመለከታለን። የፕሪሚየር ሊጉ ሩብ የበጀት ዓመትን ባጠናቀቅንበት የ2025/26 የውድድር ዓመት በ10 ዓመታት የሊጉ ታሪክ ያልታዩ ብዙ ለውጦችን እየተገነዘብን ነው እዚህ የደረስነው። በግንዛቤያችን እና በዚህ አስገራሚ ሲዝን ሩብ ዓመት ከቀደሙት የውድድር ዓመቶች በተለየ ረጅም ኳሶችና የቆሙ ኳሶች ተጠቃሚነት ጎልቶ የታየበትም ነው። ወደ ተቃራኒ ግብ ክልል የሚጣሉ ረጅም ኳሶች በብዛት እየተመዘገቡበት የሚገኘው ይህ የውድድር ዓመት ከተለመደው የሊጉ ያጨዋወት መንገድ ወጣ ባለ ሁኔታ እንግዳና የተረሱ ነገሮች የታወሱበት ሆኗል። ይኸውም የቆሙ ኳሶች ከእጅ ውርወራ እስከ ኮርና እንዲሁም እስከ ቅጣት ምት በልክ የመጠቀም ትጋትና ከበረኞች በቀጥታ ወደ ግብ ክልሎች የሚጣሉ ኳሶች ተደጋጋሚነት ከ2000ዎቹ አጋማሽና ከ90ዎቹ መጨረሻ ወዲህ በእንግሊዝ ፕሪሚየር ሊግ በስፋት የታዩበት የሩብ ዓመቱ የውድድር ዘመን ሆኗል። የውድድር ዓመቱ ልዩ ጅማሬና እስካሁን በነበሩት ሳምንታት የታየው የክለቦች የደረጃ ሂደት ምናልባትም ካለፉት የውድድር ዓመት ወዲህ በተለየ ሁኔታ ባለበት ሊቀጥል እንደሚችል ነው የአትሌቲክ ሰፊ ሀተታ የሚያሳየው። አሁን የምናየው 20 ቡድኖች የሚሳተፉበት የእንግሊዝ ፕሪሚየር ሊግ የጨዋታ መዋቅር ይፋ ከሆነበት እንደ አውሮፓውያን አቆጣጠር 1995/96 ጀምሮ ክለቦች በ10ኛ ሳምንት ከነበሩበት ደረጃ 1/3 የሚሆኑት በዓመቱ መጠናቀቂያ ለውጥ እንደማያሳዩ ቁጥራዊ መረጃዎች ያረጋግጣሉ። ከዚህ አኳያ በዚህ ውድድር ዓመትም በ10ሩ ሳምንት ክለቦች ያሳዩት ቁመና ለሊጉ የመጨረሻ ምዕራፍ ጥቆማ በመስጠት ጉዳዩን በተረዳ መንገድ ለማወቅ ያስችላል። የሊጉ መሪ አርሰናል በውድድር ዓመቱ እያሳየ በሚገኘው አስደማሚ የመከላከል ሪከርድ ካደረጋቸው 10 ጨዋታዎች በ3ቱ ብቻ ነው ግብ የተቆጠረበት። በ7ቱ ምንም ግብ ካለማስተናገዱ በላይ ጥቂት ኢላማዎችን የጠበቁ ሙከራዎች ብቻ ናቸው የተደረጉበት። ይህ ቁጥራዊ መረጃም በሊጉ ከተመዘገቡ ጠንካራ የመከላከል ሪከርዶች ብቸኛ ሆኖ ተመዝግቧል። በዚህ ኦፕታ ባስቀመጠው ትንበያ አርሰናል ሊጉን በ81.1 ሆኖ እንደሚያጠናቅቅ አመልክቶ ከ21 ዓመታት በኋላ አርሰናል 70% የሚሆኑትን ጨዋታዎች አሸንፎ ሻምፒዮን እንደሚሆን አስቀምጧል። በሌላ በኩል በዚህ የ2025/26 ሰርፕራይዝ ቡድን ሆኖ ብቅ ያለው ሰንደርላንድ ይነሳል። ጥቋቁር ድመቶቹ ካደረጓቸው 10 ጨዋታዎች 18 ነጥብ በመሰብሰብ ብሎም በሜዳቸው እስካሁን ሳይሸነፉ በሊጉ 4ኛ ደረጃ ላይ ተቀምጠዋል። ይህ የሰንደርላንድ አስገራሚ ጉዞ ከሻምፒዮንሺፕ ወደ ሊግ ያደረጋቸው ያደጉ ክለቦች በ10 ሳምንት ያላደረጉትን የነጥብ ክምችት በሪከርድነት በማስመዝገብ ለሚቀጥለው ዓመት የፉክክር ሁኔታ ከወዲሁ እንዲያስቡ የሚያስችል ይመስላል። በተመሳሳይ በቀጥተኛ ጨዋታውና ያለ ድካም በሚደረግ እንቅስቃሴው የውድድር ዓመቱ እንግዳ የሆነው በርንመዝም 5ኛ ደረጃ ላይ ያስቀምጠውን የሞቀ አጀማመር አድርጓል። በአንዶኒ ራዮላ የሚመሩት በርንመዞች ኳስን በመቆጣጠር ለመጫወት የሚያደርጉት እንቅስቃሴ እንዳለ ሆኖ ያለ እረፍት የሚያደርጉት የጫና ጨዋታ አሁን ላሉበት የሊጉ ደረጃ ብርቱ ፉክክር እንደሚያደርጉ ምስክር ነው። የዘንድሮው የውድድር ዓመት ከላይ ካየናቸው ጉዳዮች ጎን ለጎን በሊጉ አጋማሽና በመሪነት ባሉ ቡድኖች መካከልም በጣም የተቀራረበ የነጥብ ልዩነት ያለበት ነው። ለማሳያነትም በሊጉ 11ኛ ደረጃ ላይ የሚገኘው አስቶን ቪላ እና 3ኛ ደረጃ ላይ በሚገኘው ሊቨርፑል መካከል የ3 ነጥብ ልዩነት ብቻ ነው ያለው። ይህም በቅርቡ ካየናቸው የውድድር ዓመቶች በጠባብ የነጥብ ልዩነት ከፍተኛ ፉክክር ያለበት የሊግ ጅማሬ መሆኑን የ10 ሳምንት ውጤቱ ያመለክተናል። ይህ እንዳለ ሆኖ ግን በቀመረ ሂሳብ የሊጉ ቁጥራዊ መረጃ ክፍፍል መሰረት ከ2018/19 ውድድር ዓመት ወዲህ አነስተኛ የነጥብ ስብስብ የተመዘገበበትም የሊግ ጅማሮ ነው። ከላይ ከተመለከተው አመክንዮ እንዲሁም በ2019 ይፋ በሆነው ጥናት መሰረት በ10ሩ የመጀመሪያ የሊጉ ጨዋታዎች መሪ የሆኑ ቡድኖች የውድድር ዓመቱን በቀዳሚነት ወይም በአሸናፊነት የመጨረስ ንጻሬያቸው 77.3 በመቶ ነው። ታዲያ የዘንድሮ ውድድር ዓመት መሪ ቡድን አርሰናል አለቃ ሚካኤል አርቴታ ይህ ጉዳይ ገዝፎ እንዲነገር አይፈልግም። ይሁን እንጂ የቡድኑ ጠንካራ የሥራ ውጤት የሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎ ከአሁኑ ማረጋገጫ የሰጠም ጭምር ነው።
በሊጉ ላይ የተሰራውና እንደ አውሮፓውያን አቆጣጠር በ2019 ይፋ የተደረገው የ20 ዓመት ጥናት እንደሚያመለክተው በ10 ሳምንት የታየው የሊጉ ደረጃ መሪ ዘላቂነት 77 በመቶ ከመጨረሻው ሳምንት ጋር ተመሳሳይ ሲሆን በ20ኛ ሳምንት የሚታየው ውጤት ደግሞ ከመጨረሻው ጋር 87 በመቶ ውጤቱ ይመሳሰላል። የ30ኛ ሳምንት ውጤት ደግሞ 94 በመቶ ውጤት አንድ እንደሆነ ታይቷል። በሌላ አገላለጽ በህዳር ወር የሊጉ ክለቦች የሚይዙት ደረጃ በአመቱ ይዘው ለሚያጠናቅቁት ነጥብና የደረጃ ሁኔታም ፍንጭ የሚሰጥ ነው ማለት ነው። ለዚህም ያለፈውን አመት የውድድር ዘመን የ10 ሳምንታት ውጤቶች ለአስረጅነት እንቃኛለን። አብራችሁን በድጋሚ ቆዩ። ያለፈው የውድድር ዓመት ኖቲንጋም ፎረስት አሁን ካለበት ደካማ ጉዞ ውጪ በቀዳሚዎቹ 10 ጨዋታዎች ውጤት አንጻር አመቱ በተጠናቀቀበት የተመዘገበው እጅግ ተቀራራቢ ነበር። ፎረስቶች ባለፈው ዓመት በመጀመሪያዎቹ 10 ጨዋታዎች 5 አሸንፈው በ4 አቻና በአንድ ሽንፈት ያሳዩት ግስጋሴ ማምሻው ላይ በተጫዋቾች ጉዳትና ተደራራቢ ጫና ያሰቡትን የቻምፒየንስ ሊግ ትኬት ባያስቆርጣቸውም በአውሮፓ ውድድሮች ግን ተሳታፊ ያደርጓቸዋል። በአንጻሩ በ2024-25 የውድድር ዓመት መግቢያ ተደራራቢ ነጥቦች የጣሉት ቶተንሃሞች በውድድሩ ፍጻሜ ዝቅተኛ ደረጃን አስመዝግበዋል። ይህም የአውሮፓ ሊግን ላሸነፉት አሰልጣኝ አንጅ ፖስቴኮግሉ የስንብት ደብዳቤ እንዲደርሳቸው ያደረገ መሆኑን ልብ ይለዋል። ኒውካስል ዩናይትድም አምና በሊጉ የመጀመሪያው 10 ጨዋታዎች ያስመዘገበው 4 ድል፣ 3 ሽንፈትና 3 አቻ በመጨረሻዎቹ 2 ዙራት ውጤት ጋር ተሰናስሎ የቻምፒየንስ ሊጉ ተሳታፊ ያደረገውን ውጤት አምጥቷል። በተቃራኒው ባለፈው የውድድር ዓመት የመጀመሪያው 10 ጨዋታዎች አንድ ጨዋታ ብቻ አሸንፈው የነበሩት ክሪስታል ፓላሶችም ወደ ኋላ ባሳዩት ጠንካራ ግስጋሴ የኤፍኤ ዋንጫን በማንሳት አስደሳች የውድድር ዘመን አሳልፈው ነበር። በ2024-25 የውድድር ዓመት በመጀመሪያዎቹ 10 ጨዋታዎች በሊጉ ክለቦች ዘንድ የታየው የደረጃ ውጤት በሊጉ መዝጊያ ላይ አብዛኛውን ተመሳሳይ ሲሆን ለውጥ የታየባቸው ክለቦችም በአንድ ወይም በሁለት ደረጃ ነው የውድድር ዓመቱ ሲጀምር ከነበሩበት ልዩነት ያሳዩት። ታዲያ የዘንድሮ ዓመትስ የፕሪሚየር ሊግ ቡድኖች የ10 ጨዋታ ውጤት የውድድሩ ማብቂያ ላይ ምን ያሳየን ይሆን? ውድ ተመልካቾች በፉትቦል ማዕድ ወቅታዊ ጥንቅራችን የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ውጤት ለመጨረሻ የውድድሩ ዓመት መዝጊያ ምን ያሳየናል በሚለውና የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎችን የዳሰስንበት ቅኝት ይህን ይመስላል። ከፕሮግራማችን ጋር አጋርነታችሁን እንድታሳዩ ነው የምንጠይቃለን። ፕሮግራሙን ላይክ፣ ፎሎ እና ሰብስክራይብ፣ ሼር በማድረግ በድጋሚ አብሮነታችሁን እንድታሳዩ ነው የምንጠይቀው።